ጠውን ብር እንዲታከምበት አይፈቅድም እና በዚህ ነገር አሁን ላይ ሀና ዋሽተዋለች። በፊትም እጅግ በጣም ነገሮቹን እንትን እስከምትል ድረስ ዋሽተው ነበር። አሁንም ግን ውሸቱንም በዚሁኑ ለምደው አባቷን ለማሳከም ስትል ዝቅ ብላ እንግዲህ የሰው ቤት እየሰራች ትገኛለች ከነ ሰላምዬ ጋር ማለት ነው። እንግዲህ ሀሴት የምትባለው ወደ ወይዘሮ አልማዝ ቤት የገባችው ልጅ ደግሞ አሁን ላይ እጅግ በጣም ወጣ ያለ ጸባይ እንዳላት ሁሉ ማለት ነው። እንግዲህ ከሀና ላይ በጣም ብዙ ችግሮችን እየፈጠረች ትገኛለች። ችግሮችን እየፈጠረች ትገኛለች። አሁን ላይ የምትፈልገው ነገር ሀናን ከዛ ቤት ውስጥ መንጥቃ ማስወጣት ነው። እሱንም እንግዲህ ለእናቷ ስትናገር ነበረ። ምክንያቱም እናቷን ቁጭ አድርጋ እማዬ ሀና የምትባለውን ሰራተኛሽን ግን ምን አይነት እስከምን ድረስ ታምኛታለሽ? በማለት እንግዲህ ወይዘሮ አልማዝን ጠይቃት ነበር። ወይዘሮ አልማዝም እጅግ በጣም መልካም ልጅና ምስኪን ልጅ እንደሆነችም ስለ ሀና ትነግራታለች። እኔ ግን እንደዚያ አትመስለኝም፣ እንዲሁም የሆነች ነገር ነች። ስለዚህ ዛሬ የሆነ ነገር አይቼባታለሁ በማለት እንግዲህ ለእናቷ አስቀድማ ስትናገር ነበር። ምንድን ነው ያየሽባት ነገር እስኪ ንገሪኝ ሀሴትዬ ልጄ በማለት እንግዲህ ጠይቃት ነበረ። አይ ክላሽን ስታስተካክል ነገሮችን ስትከፋፍት አይቻለሁ። ስለዚህ የሆነ ነገር ሰርቃ ሄዳ በኋላ እኔ አንቺ እንድትጎጅ አልፈልግም፣ ማንንም ማመን የለብሽም፣ ግን ደግሞ አንቺ ካልሽ እሺ በማለት ያለውንም ስራ እኮ ቢሆንም እኔ ራሴ እሰራዋለሁ። ስለዚህ የእሷ እዚህ ከኛ ጋር መቀመጥ አስፈላጊነት አይደለም። እኔም በምግብ ደግሞ በጣም ነው የምችለው፣ እሰራለሁኝ። እዚህ ቁጭ ብዬ ምን አደርጋለሁ በማለት የእሷን ስራ እኔ ልሸፍን እችላለሁ በማለት እንግዲህ ለወይዘሮ አልማዝ እንግዲህ እርግብ ሀሳብ ሰታት ነበረ። እንግዲህ ወይዘሮ አልማዝም ሀና እጅግ በጣም መልካም ነች፣ ግን ደግሞ አንቺን የሚያስከፋሽ ወይም ደግሞ በዚህ ያክል የሚረብሽሽ ነገር ከሆነ ከአንቺ ከልጄ ምንም ነገር አይበልጥብኝም። ግን ደግሞ ሀና ምናሴንም ስለምትከታተልልኝ ነው፣ እሱንም ስለምታክመው ነው። ግን ደግሞ ሐኪምም ቢሆን እፈልግና እሷም ሌላ ስራ እንድታገኝ አደርጋለሁ በማለት እንግዲህ የእርግብን ሀሳብ እናት የተቀበሉ ይመስላሉ። እንግዲህ ከጊዜ በኋላ ነበረ እንግዲህ አሁንም ሌላ ነገሮችን የተፈጠረው። እንግዲህ ሀና ስራዋን እየሰራች ባለችበት ሰዓት ነበረ ከወይዘሮ አልማዝ ክላስ ገብታ እያስተካከለች ልብሶቿን እያጣጥፋ እያስገባች ባለበት ሰዓት እንግዲህ እርግብ ወደ ክላስ ገብታ ነበረ። ወደ ክላስ ስገባ ስደነግጥ ደግሞ ስትርበተበት እንግዲህ ሀናን አይታታለች። እንዲሁም ደግሞ ከሀና ከድሮ ከመጀመሪያ አንገቷ ላይ በነበረው መስቀል የሚመሳሰል እንግዲህ የእርግብ መስቀል በእጇ ላይ ይገኛል። የሀና በእርግጠኝነት የሀና መስቀል ነው የኔ መስቀል ነው ብላ የወሰደችባት። ስለዚህ ምንድን ነው የሰረቅሽው? ምንድን ነው ያልሽው? እኔ ስመጣ ለምንድን ነው የሚያርበተብትሽ? ምን እየሰራሽ ነው? እየሰረቅሽ ነው ወይ? በማለት እንግዲህ እርግብ ሀና ስታፋጥጣት ነበር። ሀና ደግሞ በፍጹም እኔ ለምንድን ነው የምሰርቀው? እኔ እንደዚህ አይነት ጸባይ የለኝም፣ ያለ ስሜ ስም አትስጭኝ በማለት እንግዲህ ለእርግብ ስትመልስላት ነበረ። ኧረ እባክሽ አይኔ እያየ አይደለ ወይ? እናስ እንደዚህ የምትርበተበችው እስክታ የምትመጪው ምን ሆነሽ ነው? በማለት እንግዲህ ስትደናበር ስላየቻት የሰረቀችና የሆነ ነገር እያነሳች ስለመሰለቻት እንግዲህ እርግብ በጣም መጥፎ ቃላቶችን ሀና ስትናገራት ነበር። ሂጂ ውጭልኝ፣ አሁን አንቺ ሌባ ነሽ በማለት እንግዲህ ሀናንም ከክላሷ ታስወጣታል። ከክላስ እንደወጣች ስቅስቅ ብላ እያለቀሰች ነበረ። ሰላምዬ መታ ነበር ወደ ቤት ተመልሳ ስለነበር እርግብ በመጀመሪያ ከእርግብ ጋር አውርተው ነበረ። እህቴ እንኳን መጣሽ እንዴት ነሽ? በማለት እንግዲህ ሰላምን ሰላም ካለቻት በኋላ የሆነ ነገር ተፈጥሯል እባክሽን ልንገርሽ ቁጭ በይ በማለት እንግዲህ ለሰላም ትነግራታለች ያለውን ሁኔታ። ሰላምን ምንድን ነው የተፈጠረው ነገር? እኔ ነገር ዝም ብሎ ጀምሮ መተው ምንም ነገር ደስ አይለኝም፣ ያለውን ነገር በግልጽ ተናገሪ በማለት እንግዲህ ለእርግብ ትነግራታለች። እርግብም እንግዲህ እሺ በቃ
እህቴ አትናደጅ፣ ያለውን ነገር እነግርሻለሁኝ። ሀናን እኮ ልሰርቅ ስትል ያስኳተኝ ከእናቴ ክላስ ገብታ እየበረበረች ልሰርቅ ስትል እንዴት እንደደነገጠች ይጅ ከፍንጅ ያስኳተኝ በማለት እንግዲህ ስለ ሀና ትናገራለች። ኧረ እባክሽ አንቺ ስለ ሀና ነው እንደ የምታወሪው? ስለዚህ አይንሽን በደንብ አሽተሽ አልገባሽም ማለት ነው። ስለዚህ አንቺ ነሽ ስህተተኛዋ እንጂ አንቺ እንዳልሽው ሀና እንደዚህ አይነት ጸባይ የላትም። ሀናን አታቂያትም ማለት ነው። ሀናን ብታቂያት እጅግ በጣም ይጸጽትሻል። ለተናገርሽው ቃላት እንደዚህ አታደርግም እና ስነ ስርዓት ይዘሽ ብትቀመጭ ይሻልሻል በማለት እንግዲህ ክሷም ካጠገቧ ዘወር ትላለች። እንግዲህ ሰላምዬ ቀጥታ የሄደችው ወደ ሀና ነበረ። ወደ ሀና በሄደችበት ሰዓት ሀና እያለቀሰች ነበረ። ምን ሆኖች ነው በማለት ጠይቃት ነበረ። አይ ዝም ብዬ ነው በማለት በቃ እርግብ ተናግራሽ ነው ይህን ሁሉ ነገር የምታነቢው፣ ለእሷ ነው ደግሞ የምታለቅሽው፣ እሷ ነች እንደዚህ ያለችው እንጂ አንቺ እንደዚህ እንደማታደርጊ አቃለሁኝ በማለት እንግዲህ ሰላምዬም ሀናን ታጽናናታለች። እንዲሁም ሀናን እንደዚህ የምትጨነቂለትንና ስንት ነገር የምታስብለትን አባትሽን እስኪ ሀንዬ ካላስቻገርኩሽ እንድታስተዋውቂኝ እፈልጋለሁ በማለት ሀናን ጠይቃት ነበረ። ሀናም አንቺ እሺ ካልሽ እኔ ደስ ይለኛል፣ በቃ አብረን መሄድ እንችላለን በማለት እንግዲህ አብረው ወደ ሀና አባትም ሄደው ነበር። ሰላም የሀና አባትን ስታያቸው በቁም ነገር በጨዋታ በቀልዳቸው እጅግ በጣም እንደተደሰተች እና ትሁት አባት እንዳላት ሀና አይታለች ማለት ነው። ባየችው ነገር እጅግ በጣም ተደስታለች። ግን ደግሞ ሀና ለአባቷ ዋሽተዋለች። ምክንያቱም የቤት ሰራተኛ እንደሆነ ሳይሆን ኖርማል ስራ እንደጀመረች ነበር የሚያውቁት። ስለዚህ አብራኝ የምሰራ ነች፣ ሰላም ትባላለች በማለት ነበር እንግዲህ ሰላምን ራሱ ያስተዋወቀቻት እንጂ ከሰነ ሰላም ቤት እንግዲህ የቤት ሰራተኛ ሆና እንደምሰራ አይደለም። እንግዲህ ከቤት ከወጡ በኋላም እንግዲህ ሰላምዬም እኔ እኮ ሀና የምትዋሽ አልመሰለኝም፣ ግን ደግሞ አባትሽን ዋሽተሽዋል፣ ከኛ ጋር እየሰራሽ ሌላ ጋር እንደምትሰሪ አድርገሽ ለምንድን ነው ይሄን ያክል ለዚህ ድረስ መድረሱ በማለት ጠይቃት ነበረ። ስለዚያም አስረድታታለች። ምክንያቱም እኔ ከሰው ቤት እየሰራሁ ከሆነ ካወቀ አባቴ አንደኛ አይታከምም፣ እንደሰማም እጅግ በጣም ያስባል በማለት እንግዲህ ለአባቷ ብላ እንደደበቀችና ነገሮችን እሷን ማስኬድ እንደፈለገች ትናገራለች። እንዲሁም ደግሞ ምናሴና እንዲሁም ሰላም እንግዲህ አብረው አወርተው ነበረ ስለ ሀና ጉዳይ። ምክንያቱም የሀና አባትን ተዋውቂዋለች፣ በጣም ደስ የሚል አባት ነው ያላት። ግን ደግሞ ስለ እሷ ብር ብንሰበስብና ያገኘነውን አግዘናት አባቷን ብናሳክምላት እጅግ በጣም ደስ ይለናል በማለት እንግዲህ ምናሴም እጅግ በጣም ደስ ይለኛል በማለት እንግዲህ ሰላም ባመጣችው ሀሳብ ደስተኛ ሆኗል። እንግዲህ ወይዘሮ አልማዝ በጣም መልካም ነገር ለሀና አድርጋለች። እሱንም ስላደረገች እና 100,000 ብር በስጦታ መልክ ስለሰጠች ሰላምም እናቷን አመስግናለች። እንደዚህ መልካምና ደግ እናት ስላለችኝ እጅግ በጣም ደስ ብሎኛል፣ ለሀና ያደረግሽውን ነገር ሰምቻለሁ በማለት እንግዲህ እናቷን ስታመሰግን ነበር። ይሄ እኮ ምንም ማለት አይደለም በማለት እንግዲህ እናት ብችል እኔ እሳቸውን ባሳክመው ሁሉን ከፍዬ እሳቸውን ባሳክም ደስ ይለኛል፣ ግን ደግሞ ሀና ከኛ እንድትለይ አልፈልግም። ምክንያቱም አባቷን ሙሉውን ብር ከፍዬ ካሳከምኩት እሷ ወደ ደሴ ትመለሳለች፣ እኔ ደግሞ እንድትመለስ አልፈልግም። በቃ እንዲሁ እጅግ በጣም ነው የወደድኳት በማለት እንግዲህ ወይዘሮ አልማዝ ለልጃቸው ለሰላም ትናገራለች። ሄርና እንዲሁም ደግሞ ሀናም ተገናኝተው ነበረ። በተገናኙ ሰዓት እንግዲህ አብረው ወደ ቤተክርስቲያን እየሄዱ በነበረበት ሰዓት ሀና አሁን ላይ 100,000 ብር እንዳላትና ሌላ 100,000 ብር ቢኖረኝ አባቴን ሐኪም ቤት መጀመር እንችላለን፣ ማሳከም እንችላለን በማለት እንግዲህ ለአሴር ስታወረው ነበረ። አሴር ግን እሱም በቻለው መጠን ተፍ ተፍ እያለ እንደሆነ ያገኘውን ስራ እንደሚሰራ አስረድቷታል። አዎ አባዬ ነግሮኛል፣ በጣም መልካም ልጅ ነህ፣ እኔ አዲስ አበባ መጥቼ አንተን በማግኘቴ እጅግ በጣም ደስ ብሎኛል በማለት ስለዚህ ከ100,000 ብር ላይ እኔም የሰራሁት ያጠራቀምኩት ብር አለ፣ እሱን በመጨመር
አንድ ላይ አድርገን እናሳክማለን አይዞሽ በማለት እንግዲህ ሀናን እያበረታታት ይገኛል። እና አሁን ላይ ግን እርግብ ያሰበችውን ሀሳብ ይሳካላታል ወይንስ ደግሞ አይሳካላትም? ምክንያቱም አሁን ላይ ቆርጣ ተነስታለች ሀናን ከቤት ውስጥ ለማስወጣት ማለት ነው።